መርሐባ እንግዲህ የመጀመሪያው ፕሮግራማችን የሚሆነው ሚስክ መረጃ ነው። እሱን ደግሞ ተከታትለን እንመለሳለን። አብራችሁን ቆዩ። መርሐባ ተመልካቾቻችን፣ አሁን ሰዓቱ ደግሞ የሚስክ መረጃ የምናቀርብበት ሰዓት ላይ እንገኛለን። ተመልካቾቻችን ይህ የምዕራፍ 5 የመጀመሪያው የሚስክ መረጃ ፕሮግራም ሰዓታችን ነው ማለት ነው። በዛሬው ጥንቅራችን ደግሞ ሁለት ዋና ዋና ጉዳዮችን የምንጠቅስ ይሆናል። የመጀመሪያው ጉዳያችን የጋዛ ጉዳይን በስፋት የምንመለከት ሲሆን በቀጣይ ደግሞ የሐጅ ስነ ስርዓት ጋር የተያያዙ አንዳንድ ቁጥሮችን ወደ እናንተ የምናደርስ ይሆናል። እስከ ሚስክ መረጃ ሰዓታችን ድረስ አብራችሁን ቆዩ። በመጀመሪያም ወደ ጋዛ መረጃ እናልፋለን። የጋዛ ሰርጥ በአሁኑ ወቅት እጅግ አስከፊ በሆነ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ ውስጥ ትገኛለች። ከዓመታት በፊት የጀመረውና በተለይም ከጥቅምት 2023 እንደ አውሮፓውያን አቆጣጠር ማጠቃለያ ጀምሮ የተቀጣጠለው የእስራኤልና ሐማስ ጦርነት በአካባቢው ላይ ታይቶ የማይታወቅ ውድመትን አስከትሏል። ሰብአዊ ቀውስና መፈናቀል ከ2 ሚሊዮን በላይ የሚሆኑ የጋዛ ህዝቦች አብዛኛው ክፍል ከ85% በላይ ከቀያቸው ተፈናቅለዋል። የተፈናቀሉ ወገኖች መጠለያ፣ ንጹህ ውሃ፣ ምግብና መሰረታዊ የሕክምና አገልግሎት በማጣት ለከፍተኛ ችግር ተጋልጠዋል። የጤና እና የረሃብ አደጋ በተባበሩት መንግስታት ድርጅት ዩኤን ሪፖርት መሰረት በጋዛ የረሃብ አደጋ እያንዣበበ ሲሆን ህጻናት በምግብ እጥረት ለህልፈት እየተዳረጉ ነው። አብዛኞቹ የጋዛ ሆስፒታሎች በደረሰባቸው ውድመት በነዳጅና በሕክምና ቁሳቁሶች እጥረት ምክንያት ሙሉ በሙሉ ወይም በከፊል ስራ አቁመዋል። የመሰረተ ልማት ውድመት፣ የመኖሪያ ቤቶች፣ ትምህርት ቤቶች፣ የእምነት ተቋማት እና የመንገድ መሰረተ ልማቶች በከፍተኛ ሁኔታ ወድመዋል። የጋዛን መልሶ ለመገንባት በቢሊዮኖች የሚቆጠር ዶላር እና ረጅም ዓመታትን እንደሚጠይቅም ይገመታል። ዓለም አቀፍ ማህበረሰብ፣ የተባበሩት መንግስታት ድርጅት እንዲሁም እንደ ኳታር እና ግብጽ ያሉ አስታራቂ ሀገራት ዘላቂ የተኩስ አቁም ስምምነት እንዲወርድ እና ታጋቾች እንዲለቀቁ በተደጋጋሚ ጥረት እያደረጉ ቢሆንም በሁለቱም ወገኖች መካከል ባለው ጥብቅ አቋም ምክንያት ሙሉ በሙሉ ስምምነት ላይ መድረስ አስቸጋሪ ሆኖ ቆይቷል። ሰብአዊ እርዳታ ወደ ጋዛ የሚገቡበት ፍሰቶችም እጅግ ዝቅተኛ በመሆኑ ቀውሱን ሊያቃልለው አልቻለም። ይህንን ዘገባ ለማዘጋጀት በዋነኛነት የጋዛ ወቅታዊ ሁኔታ በቅርበት ለመከታተል እና የተረጋገጡ መረጃዎችን ለማግኘት የሚከተሉትን ዓለም አቀፍ ተአማኒ ምንጮችን ለመመልከትም ሞክረናል። አንደኛ፣ የተባበሩት መንግስታት የሰብአዊ ጉዳይ ማስተባበሪያ ቢሮ በጋዛ ስላለው ሰብአዊ ሁኔታ፣ ስለ ተፈናቃዮች ቁጥርና የእርዳታ አቅርቦት ዕለታዊ እና ሳምንታዊ ወቅታዊ መረጃዎችን ያወጣል። ሁለተኛ፣ የዓለም ጤና ድርጅት ስለ ጋዛ ሆስፒታል ሁኔታ፣ ስለ በሽታዎች ስርጭት እና የሕክምና ቁሳቁስ እጥረት መግለጫዎችን ይሰጣል። ሶስተኛ፣ አልጀዚራ እና ቢቢሲ በየዕለቱ በጋዛ መሬት ያለውን ወታደራዊና ፖለቲካዊ እንቅስቃሴ በዜና እረፍት ያቀርባል። አራተኛ፣ የቀይ ጨረቃ ዓለም አቀፍ ኮሚቴ በጋዛ ስላለው የሲቪል ጥበቃ እና የሰብአዊ መብቶችን አያያዝ ሪፖርት ያቀርባል። የተባበሩት መንግስታት ድርጅት፣ የዓለም ባንክ እና የጋዛ ጤና ሚኒስቴር ግንቦት 2026 ዓመት ያወጧቸውን አጠቃላይ ይፋዊ ሪፖርቶችን መሰረት በማድረግ በጋዛ ሰርጥ የደረሰውን ሰብአዊና ቁሳቁሳዊ ውድመት መረጃ በአጭሩ እንደሚመለከተው ይቀርባል። በጦርነቱ ምክንያት በጋዛ ሰርጥ ውስጥ የተፈጠረው የሰው ህይወትና የደረሰው የአካል ጉዳት በታሪክ ታይቶ የማይታወቅ ከፍተኛ ቁጥር ደረጃ ላይ ደርሷል። የሟቾች ቁጥር በአጠቃላይ ከ72600 በላይ ፍልስጤማውያን ህይወታቸውን አጥተዋል። ከዚህ በተጨማሪ በፈረሱ ህንፃዎች ፍርስራሽ ስር ተቀብረው ያልወጡ በሺዎች የሚቆጠሩ አስክሬኖች እንዳሉ ይገመታል። የቆሰሉ ሰዎች ቁጥር፣ በአካል ጉዳት የደረሰባቸው ሰዎች ቁጥር ከ171,000 በላይ ሆኗል። ከነዚህ ውስጥ ከ43,000 በላይ የሚሆኑት የረጅም ጊዜ ተሐድሶና ሕክምና የሚሹ ህይወታቸውን በሙሉ የሚቀይር ከባድ የአካል ጉዳት እንደ እጅና እግር መቆረጥ የደረሰባቸው ናቸው። በጦርነቱ ሰለባ ከሆኑ ወገኖች መካከል አብዛኛውን ቁጥር የሚይዙት ንጹሃን ሴቶችና ህፃናት ናቸው። የህፃናትና ሴቶች ሞት ከተረጋገጡት ሟቾች መካከል ከ56% እስከ 60% የሚሆኑ ሴቶችና ህፃናት ናቸው። እስካሁን ባለው መረጃ ከ21200 በላይ ህፃናት ተገድለዋል። የጠፉና ወላጅ ያጡ ህፃናት በተባበሩት መንግስታት ህፃናት መርጃ ድርጅት ግምት መሰረት ከ19000 በላይ ህፃናት ወላጆቻቸውን ሙሉ በሙሉ ወይም በከፊል አጥተዋል።
ያላሳዳጊ ቀርተዋል። የጋዛ መሰረተ ልማት ሙሉ በሙሉ በሚባል ደረጃ መውደሙን የተባበሩት መንግስታት ድርጅትና የዓለም ባንክ የጋራ ጉዳት ጥናት ያሳያል። በጋዛ ከሚገኙ መኖሪያ ቤቶች ውስጥ መካከል ከ90% በላይ የሚሆኑ ቤቶች በከፊል ወይም ሙሉ በሙሉ ወድመዋል። ቤት አልባ የሆኑ ሰዎች ከጋዛ በአጠቃላይ ህዝብ ቁጥር 60% ገደማ የሚሆነው ማለትም ከ1.2 ሚሊዮን በላይ ህዝብ መኖሪያ ቤቱ ሙሉ ለሙሉ አጥቷል። በአጠቃላይ ከ1.9 ሚሊዮን በላይ ህዝብ ከአንድም ሁለቴ ተፈናቅሎ በጊዜያዊ መጠለያዎች ውስጥ ይኖራል። የፍርስራሽ ክምችቶች በከተማ ውስጥ ከ50 ሚሊዮን ቶን በላይ ፍርስራሽ የተከማቸ ሲሆን ይህንን ፍርስራሽ ብቻ ጠርጎ ለማውጣት እስከ 21 ዓመታት ሊወስድ እንደሚችል እና ከ1.2 ቢሊዮን ዶላር በላይ ሊጠይቅ እንደሚችል ተገምቷል። በቅርብ ወራቶች ፍርስራሾች በመናዳቸው ምክንያት ተጨማሪ የሰዎች ህይወት እየጠፋ ይገኛል። ቀጥተኛ የቁሳቁስ ውድመት በመንገዶች፣ የውሃና የጤና ተቋማት ላይ የደረሰው ቀጥተኛ የገንዘብ ጉዳት 35.2 ቢሊዮን ዶላር ደርሷል። ከዚህም ውስጥ 51% የሚሆነው ጉዳቱ የመኖሪያ ቤት ውድመት ነው። አጠቃላይ የመልሶ ግንባታ ፍላጎት ጋዛን ወደ ነበረችበት ለመመለስና መሰረታዊ አገልግሎቶችን እንደገና ለማስጀመር አጠቃላይ 71.4 ቢሊዮን የአሜሪካ ዶላር እንደሚያስፈልግ የዓለም አቀፍ ተቋማት የጋራ ሪፖርት ያመለክታል። ይህንን ጥንክር ለማዘጋጀት ዋና ዋና የመረጃ ምንጮቻችን ዩናይትድ ኔሽንስ ኦፊስ ኦፍ ዘ ኮኦርዲኔሽን ኦፍ ሁማኒታሪያን አፌርስን ተጠቅመናል። ወርልድ ባንክን፣ ዩሮፒያን ዩኒየንን፣ ጋዛ ስትሪፕ ሪፔድ ዳሜጅ ኤንድ ኒድ አሴስመንትን ተጠቅመናል። የጋዛ ሚኒስትር ኦፍ ሄልዝን፣ ወርልድ ሄልዝ ኦርጋናይዜሽንም እንደዚሁ ተጠቅመናል። የተከበራችሁ ተመልካቾቻችን ሚስክሱና የመረጃ ሰዓታችን ላይ የምንገኘው ከጋዛ መረጃችን መለስ ስንል ደግሞ ወቅቱ የሐጅ ወቅት ነውና ከሐጅ ጋር ያሉ ነጥቦችን እና መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከሳውዲ አረቢያ የሐጅና ዑምራ ሚኒስቴር የወጡ መረጃዎችና የዓለም አቀፍ መገናኛ ብዙሃን ዘገባዎችን መነሻ በማድረግ ለዘንድሮ የ1447ኛ ዓመተ ሂጅራ ወይም የ2026 እንደ አውሮፓውያን አቆጣጠር የሐጅ ወቅት የተያዙ እቅዶችና የኮታ ክፍፍሎች እንደሚከተለው ማጠቃለል ይቻላል። በዚህ ዓመት በአጠቃላይ ከ1.8 ሚሊዮን እስከ 2 ሚሊዮን የሚጠጉ ሙስሊሞች ከዓለም ዙሪያ ተወጣጥተው የሐጅ ስነ ስርዓትን ያከናውናሉ ተብሎ ይጠበቃል። የሳውዲ አረቢያ መንግስት ከኮቪድ-19 ማገገሚያ ማዕቀፍ በኋላ የሐጃጁን ቁጥር ሙሉ በሙሉ ወደ ቀድሞ ከፍተኛ ይዞታው የመመለሰ ሲሆን በዘንድሮ ዓመትም ለደህንነትና ለአገልግሎት ምቹነት ሲባል ተመሳሳይ ቁጥር እንዲያስተናግዱ ታቅዷል። የሳውዲ አረቢያ መንግስት የሐጅ ኮታን የሚመድበው በእያንዳንዱ ሀገር ባለው የሙስሊም ህዝብ ቁጥር ላይ ተመስርቶ ነው። ብዙውን ጊዜ በ1 ሚሊዮን ሙስሊም 1000 ሐጃጆች በሚል ስሌት። በዚህ መሰረት ከፍተኛ ቁጥር ያላቸው የዘንድሮ ኮታዎች የሚከተሉት ናቸው። አንደኛ ኢንዶኔዥያ 241,000፣ ሁለተኛ ፓኪስታን 179,200፣ ሶስተኛ ህንድ 175,000፣ አራተኛ ባንግላዴሽ 127,000፣ አምስተኛ ናይጄሪያ 95,000፣ ስድስተኛ ግብጽ 70,000፣ ሰባተኛ ቱርክ 83,000፣ ስምንተኛ ኢራን 87,500 ሁጃጆች የዘንድሮን ሐጅ ስነ ስርዓት ያከናውናሉ ተብሎ ይጠበቃል። ለኢትዮጵያ በየዓመቱ የሚፈቀደው የሐጅ ኮታ እንደየዓመቱ ሁኔታና እንደ ድርድር የሚቀያየር ቢሆንም አብዛኛውን ጊዜ ከ10,000 እስከ 12,000 ሁጃጆችን የሚያሳትፍ ይሆናል። ይህን መረጃ ስናጠናቅር በዋነኛነት የሳዑዲ አረቢያ ሐጅና ዑምራ ሚኒስቴር፣ የአረብ ኒውስ፣ የሳውዲ ፕሬስ ኤጀንሲ፣ ሮይተርስ እና አልጀዚራን ተጠቅመናል። ውድና የተከበራችሁ የሚስክ መረጃ ሰዓት ተመልካቾቻችን ለዛሬ ያዝንላችሁ ጥንቅር ይሄን ይመስል ነበር። በቀጣይ በሌላ ጥንቅር እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።